አረ ጠንካራ ቡድን ያለ ወገን። አረ ይሄ በቪኒና በብሩኖ ግማሬሽ ብቻ የሚቻል ቲም አይደለም። ይሄ ክለብ ማንቸስተር ዩናይትድ ነው። የሆነ አልቫሬዝ እና ኦሊሴን መጨመር አለብህ። አረ የከባድ ቲም ያለ እንዴ። አውቆኝ ነው መሰለኝ በሱፍ ነው የወጣሁት ዛሬ። በቃ ዝንጥንጥ ብዬለት ብራያን ኤምቦሞ ባስቆጠራቸው 2 ግቦች አትሌቲኮ ማድሪድን 2-1 በሆነ አጠቃላይ ውጤት። አንደኛው ፔናልቲ ነው። ሌሲ ሜሲ ነው። በቃ ምንም አያመጡም። ላይክ ሱን ሂ ዊል ቢ አወር ስታር ቦይ። ኳስ አያያዙ እንዴት እንደሚያምር አይደን ሄቨን ወሳኝ ልጅ ነው። በዚህ እድሜው እንደዚህ ፐርፎርም እያደረገ ነው። ታክሎቹ በጣም እንትን ናቸው። ዲፌንስ ያደረግ ዞኑ እንደ ቼክ ሲያደርግ ምናምን ያበደ ነው። የካሪክ ቦል ይቀጥል ላይክ እንደ ኮሽ እንዳይልበት እንጂ በእነዚህ ልጆች ይሄንን መስራት ከቻለ የሆኑ ሚሲንግ ፒሶችን ስናሟላ ዩናይትድ ገራሚ ቡድን ይሆናል በሚቀጥለው ዓመት። እኔ ትልቁ ችግራችን ነው ብዬ ማስበው 2 ፉልባክ የለንም። በሉክሾና በዲያጎ ዳሎ ፕሪሚየር ሊግ ላይ የሆነ ጥሩ ውጤት እንይዛለን ወይም ዋንጫ እንመላለን ማለት ዘበት ነው። ለማንኛውም የስናፕድራገን ዋንጫ አሸናፊ ሆነናል። ከርስ ነው ይላሉ። ዊ ዱ ናት ጊቭ አፕ። ፈርስት ሃፍ እውነትም ለፍሬንድሊ ነው፣ በቃ ለወዳጅነት ነው ምናምን ብለን ገባ። እነሱ ቀልድ አያውቁም አባቴ አመረሩት ማለት ነው። በቁም ነገር ምናምን ነው አለና እንደዛ ነው ይሻላል። እሺ ብለን በኤምቦሞ 2 ጎል አትሌቲኮ ማድሪድን እንግዲህ በፕሪሲዝን ጨዋታ 2-1 ካምባክ ሰርተን ማሸነፍ ችለናል ማለት ነው። ቀልድ አይደለም ያዝ ነው የኔ አባት፣ ቀልድ አይደለም ያዝ ነው። እየነገርኩ ነው። ፊርማ በጣም ያስፈልገናል። ኢኒዮስ ስለ እግዚአብሔር ዩናይትድ በጣም ብዙ ቦታ ነው ፊርማ የሚያስፈልገው። ሚድፊልዱ በጣም የሆነ አጣዳፊ ምናምን ተደጋግሞ ስለተባለ እንጂ በጣም ብዙ ቦታ ነው ተጫዋች የሚያስፈልገን፣ በጣም ብዙ ቦታ ማለት ነው። አረ ኢኒዮስ እንደው ስለ እግዚአብሔር አሁን ወይ ባይጀምር ይሻላል ፕሪሚየር ሊጉ። የሆነ ነገር ፍጠሩ። ሲዝኑ ሙሉ እኔ በሽተኛ መሆን አልፈልግም። በድጋሚ ቀጣይ ዓመት ልናሳካቸው ካሰብናቸው 6 ዋንጫዎች አንዱን ገቢ አድርገናል። የስናፕድራገን ጨዋታ ከአትሌቲኮ ማድሪድ ጋር ያደረጉት ጨዋታ ማለት ነው 2-1 በሆነ ውጤት አትሌቲኮ ማድሪድን በማሸነፍ ዋንጫውን እንግዲህ ማንሳት ችለዋል ማለት ነው። ሌሲ የተባለ ተጫዋች በቀጣይ ዓመት የማንቸስተር ዩናይትድ ቋሚ ስብስብ ውስጥ እንደሚካተት በዛሬ ጨዋታው አስመስክሯል ማለት ነው። ብራያን ኤምቦሞ ነው 2ቱንም ግቦች ያስቆጠረው። በዛሬው ጨዋታ ቆንጆ ፐርፎርማንስ አሳይተዋል። ነገር ግን ትንሽ የሚቀረው የቲም መዋሃድ ያስፈልጓል። ገና ዋናዎቹ ተጫዋቾች አልገቡም። በቀጣዮቹ 2 ወይም ደግሞ 3 ጨዋታዎች ይቀራሉ። እነኚህ ጨዋታዎች ላይ ደግሞ ገብተው ቋሚ ጽድት ያለ 11 ይዘን ለቀጣዩ ለ2026/27 የውድድር ዘመን እናዘጋጃለን ብዬ ተስፋ አደርጋለሁ። እዚህ ጨዋታ ላይ ለእናንተ አውትሻይን አድርጎ የታያችሁ ተጫዋች ማን ነው? ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሼር፣ ሪፖስት እንዲሁም ደግሞ የፕለስ ምንቷ ማጥፋታችሁ እንዳትረሱ። ኡስታዝ 2 ጎል አስቆጥረሃል፣ ግን ባንተ ደስተኛ አይደለሁም። ዩናይትድ ፋሚሊ ቪዲዮን ኮፒ ሊንክ፣ ሪፖስት ላይ ከማድረግ ጀምሩት። ካምባክ አድርጓል ክለባችን ማንቸስተር ዩናይትድ። ግን ፋሚሊ 2 ጎል ኡስታዝ አስቆጥሯል። ግን ኡስታዝ በዚህ አቋሙ በጣም አሳሳቢ ሆኗል። ሊጉም ሊያልቅ ሲል ታውቃላችሁ በጣም ወርዶ ነበር። ከዛ ከአፍሪካ ዋንጫ በኋላ ደክሟል። ምን እንደሆነ አላውቅምና ሜዳ ላይም ራሱ የሚያሳየው ነገር ልክ አይደለም። ምን እንደሆነ አላውቅም። አሁን እና አማድ ምናምን እንግዲህ ለሱ ስጋት ሊሆን ሌሲም ራሱ አሪፍ ሆናለችና ማውንት ተውት። ሌኒሮ የሚገርም ነው፣ የሱ ግን አሳሳቢ ነው። እኔ አሁንም ቢሆን ይሄ ቡድን አሁን ያለን ቡድን እንጃ ተፎካካሪ ሆነ። በተለይ ከኋላ ክፍሉ ማጉዌርን ምናምን ይዘን ለዋንጫ ይፎካከራል ብዬ ማሰብ ከባድ ነው። ጭንቅላት ያለው ተከላካዮች የሊቻና የማቲያስ ነገር አሳሳቢ ስለሆነና በዚህ ልክ አሁን ሊጉ ላይ ይሄን ስኳድ ይዘን እንደምታዩት ዝውውሩም እየተደረገ አይደለምና ከባድ ይሆናል። ከሌሎቹ ከተፎካካሪዎቻችን አንፃር ከባድ ይሆናል ብዬ አስባለሁ። ግን ዛሬ እነ ሌሲ እነ ሌኒሮ ማውንት ምናምን ያሳዩት ፐርፎርማንስ በጣም ደስ የሚል ነበር። እስቲ ለማንኛውም እናንተ ደግሞ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ዩናይትድ 2-1 እንግዲህ 3ኛውን የወዳጅነት ጨዋታ አትሌቲኮ ማድሪድን በማሸነፍ ድል አድርጓል ነው የሚባለው። ሼሊሴን ግን ማድነቅ አለብን። ሼሊሴ ባለፈው ሳምንትም በተመሳሳይ መልኩ የሚገርም እንቅስቃሴ አድርጎ ጎልም ማስቆጥሮ ነበር። ዛሬ ያደረገው እንቅስቃሴ ደግሞ ሌላ ሌቭል ነው። ይሄ ተጫዋች በሚቀጥለው ሲዝን ዋናው ስኳድ ውስጥ መካተት አለበት። አይኖ ፊት ለፊት ላይ በጣም ብዙ ነን፣ ግን ሼሊሴን ማጣት የለብንም። ይሄንን ተጫዋች ማጣት የለብንም። አማድም ቦሞማሉ ራሽወርድም ሲጨመሩ ሌላ ታሪክ ይሆናል። ግን የነበረው እንቅስቃሴ በባለፈውም በዚህኛውም ጨዋታ የሚገርም ነውና ማይክል ካሪክ አስቦበት ይመስለኛል ከዋናው ቡድን ጋር እያጫወተው የሚገኘው። ዝርክዚን ከጨዋታው ውጭ አድርጎ ነበር የጀመረው፣ እሱን ነበር ያስጀመረውና አይ ሆፕ ቼልሲን በሚቀጥለው ሲዝን ዋናው ቡድን ውስጥ እንመለከተዋለን። ሼር አርግለት ለሪያል ማድሪድ፣ ሼር አርግለት አባቴ። የለጠለቁ ቂጥን እንዲያዝ ቂጥና አሳየው፣ ንገረው፣ አስጠንቅቀው።
ይስጋኝ ይብራኝ ለባርሳም ንገረው ለፒኤስጂም ንገረው ለሙኒክም አባቴ ጌታ እየመጣል ነው በለው አስጠንቅቀው። አልጨረስኩም አትሌቲኮ ሻምፒዮንስ ሊግ ላይ እንቀጥለዋለን። አልጨረስኩም ገና መጥቼልሃለሁ አባቴ ግባና አውጣው። አሁን ዋንጫ ይበላበት ፍሬንድሊ ምን ይሰራል? አሁን 90 ደቂቃ መጫወት 45 አይበቃም? አቋም መፈተሻ ነው። ፈተሽን እኮ በቃ አትሌቲኮ ቆንጆ ነው። በቃ ምን ያደርጋል ይላው ምን ይሰራል? 90 ደቂቃ ማፋተግ። እነዚህ ልጆች ጥሩ አላማ አላቸው። ኧረ በዚህ መላጣ ከታባቱ ነው የመጣው በሚካኤል። እኔ እኮ በጥሩ ማዳረሻ አገኙ ለማቴ ምናምን ፍትፍት ምናምን አፈር ይበሉ። ከዚህ ቁጠሩለት ለሰውዬው ፀጉሩ እንዲቆረጥ። ኔክስት ሲዝን ቻምፒዮንስ ሊግ ላይ የምናገኛቸውን ቲሞች ማለት ነው ፕሪ ሲዝን ላይ ያገኘን እያለማመር ቀብር ያረግናቸው ነው ነው ማለት አትሌቲኮን ዛሬ ሰጠት አርገናታል። ፕሪ ሲዝን ነው እኮ ለፕሪ ሲዝን እንኳን እሳይ ፕሪ ሲዝን ሆነ። እኔ ያየሁት ያለሁትን ማንቼ ወድጄዋለሁ ነው የምላችሁ። ማንን ወደዳችሁ እስቲ እናንተ? ሼሌሲኔ በጣም ነው የተመቻችን። ብዙዎቻችን ማለት ነው ልክ ፕሪ ሲዝን ሲመጣ የጠበቅነው ማለት ነው ጄጄ ገብርኤልን ነበር። ግን ጄጄ ገብርኤልን ሜዳ ላይ ከመጠበቅ ከቡዳ መጠበቅ ይሻላል። እኔ ስለ ጄጄ ገብርኤል ማውራት አልፈልግም። በቃ ልጁን ጫና ውስጥ ምናምን 15 16 በጣም ጩጬ ነው። ገና ካው ሚዲያ ኢንስ ከተነው በቃ ማድረግ ከሚችለው ነገር በላይ አስቦ ልጁ እንዳይጠፋብን። ሼሌሲ ግን ጫናው ላሚስ በቃ ሜዳ ላይ ኢንጆይ ነው የምታረገው። ሜዳ ላይ ሚዝናና ተጫዋች የሆነ ነገር አረጋለሁ ብሎ የሚገባ ተጫዋች ኦቨርቲንክ ያደርጋል። ሜዳ ላይ ለመዝናናት የሚገባ ተጫዋች ግን ፕሬሸር የሚባል ነገር አይሰማውም። ሼሌሲ በጣም ነው ደስ የምትለውና ብሩኖ ያንተ ተተኪ እሱ ነው። ብዙ ነገር ይጠበቅብሻል። እቺ ልጅ በደንብ አረሚያት፣ በደንብ ሞርጃት። በጣም ተመች ሜሰን ማውንትና አንድሬ ሳንቶስ ቼላ ወንድም ጥላ ከለላ ምንልሽ እኮ ለዚህ ነው። ሜሰን ማውንት ሁለት በቃ 2 አመት ማለት ነው አንተ ሳትጎዳ አገልግለን ምንም ካንተ ሌላ አንፈልግም። ትንሽ ካልተጎዳ እኮ ሜሰን ማውንት በጣም ኮምፕሊት ተጫዋች። አንድሬ ሳንቶስንም ወድጄዋለሁ። ብቻ ቆንጅዬ ነገር ነው ኩክ እየተደረገ ያለው ነገር እየሸተተኝ ነው። እርሶስ? ቡቡዬ ቡሙ ይችላል ማንቼ ይችላል ማንቼ ይችላል እምቡሞ ይችላል እምቡሞ ይችላል በለው። ቅመሜ ሌሲ ቅመሜ ሌሲ ቅመሜ ገብርኤልም ዛሬ ገብታለች ይላል። ጄጄ ገብርኤል ዛሬም ገብታለች። ቅመም ሌሲ ቅመም በቃ እኔ አምና ስለው የነበረውን ነገር እዚህ ፕሪሲዝን ላይ በደንብ እያየን ነው። ራሷን እያሳየች ነው። እንዴት ደስ እንዳለች በቃ ሌሲ ቅመም እምቡሞዬ ደግሞ ዌልካም ብለናል። ተጀምሯል። ጎል ማግባቱ ይቀጥላል ማለት ነው። እናንተም ይኸውላችሁ ቮት ማድረግ እየተረሳ ነው። አረ በእግዚአብሔር ቮት አድርጉኝ። ባዮ ላይ ሊንክ አስቀምጬላችኋለሁ። የክሬተር በቃ የቲክቶክ የፉትቦል ኮንተንት ክሬተሮች አዋርድ ተዘጋጅቷል። እዛ ላይ ታጭቻለሁ። ክሬተር ኦፍ ዘ ይር እና ዩናይትድ ፋን ኦፍ ዘ ይር ላይ ገብታችሁ ቮት አድርጉኝ። እየቀነሰ ነው ቮቱ። ባካችሁ ይመቻችሁ። ዩናይትድ ግን ጀማው ፕሪሲዝን ላይ አደገኛ እንዲሆን የሚያስገደግደው የሆነ ግድጋዳ አለ። በቃ እኔ አመት እስከ አመት አይቼዋለሁ። የምሬን ነው የምላችሁ። በቃ ፕሪሲዝንም ወጥ ውድድርም ላይ አይቼዋለሁ። ግን ፕሪሲዝን ላይ አደገኛ ነው። ለምን እንደሆነ አላውቅም። የሆነማ ግድጋዳ አለው ማለት ከባድ ነው የምትሉትን ቡድን ሁላ ሲለጥፍ አየዋለሁ እኔ በቃ አደላለሁ። ከዛው ሄድና እዛ እንትና ቦርማውዝ መቀለጃ ነው የሚያደርጉት። ግራ ነው የሚገባኝ። ምሬን ነው የምላችሁ። ፕሪሲዝን ላይ ካያችሁት በቃ ለተከታታይ አመታት ማለት ነው ትልልቅ ቡድኖችን እየገነደሰ የሚያስጨበጭብ አቋም አሳይቶ ምናምን ነው የሚያልፈው። እና ሁሌም እኔ የፕሪሲዝን ቲም ነው ዩናይትድ እላለሁ። ብዙዎች ግን ይከራከሩኛል። እውነታው ግን ፕሪሚየር ሊግ ላይ ሲሄድ እነ ቦርንማውዝ ነው የሚለጥፉት፣ እነ ቶትናም አባቱ ነው የሚለጥፉት። በቃ ግርም ነው የሚለኝ የዩናይትድ ባህሪ። ለማንኛውም ዛሬ 2-1 በሆነ ውጤት አሸንፏል። እንግዲህ መላጣው ዛሬ 2 ጎል፣ አንድ በፔናልቲ አንድ ደግሞ ብቻ አግብቶታል። 2-1 በሆነ ውጤት አሸንፏል። አትሌቲኮ ቀላል ተጋጣሚ አልነበረም፣ ጥሩ ተጋጣሚ ነው። ጀምአው ጨዋታውን የሚመተድ ላይ ጋጥሞኛል። ሰከንድ ሃፍ በተለይ ጥሩ ፐርፎርም አድርጓሉ። ጀምአው ዩናይትድ ዘንድሮ ለዋንጫ ነው የሚጫወተው ማለት